እናውቀው አያሌው እኔው እባላለሁ። የዚሁ የደንበጫ ዙሪያ ወረዳ ሚሊሻ ነበርኩኝ እና ሚሊሻ ሆኜ የእናት ሀገር ጥሪ አክብሬ መጥቼ እንደማናቸውም ሚሊሻ እያገለገልኩ ባለሁበት አጋጣሚ እንደዚሁ ፋኖ ትግል ሲጀምር በአጋጣሚ ህመም ታሜ ነበረ እና መሳሪያን የትጥቅ መሳሪያን ለፋኖ አባል ያው አገልግሎት ሰጥቼ መቆየቴ ይታወቃል። ነገር ግን ይሄንን ስለሰሙ የቀድሞ ጓደኞች የብልጽግና መልእክት ተላላኪዎች ከቤቴ ተተቀመጥኩበት ከተኛሁበት ሌሊት ከንጋቱ 10 ሰዓት ላይ መጣው ከቤቴ ቤተሰቤን ሁሉ አሸብረው እኔን ያው በግድያ ሙከራ በማድረግ ወሰዱኝና ከመስከረም 3 እስከ መስከረም 19 ድረስ ያው በእነሱ ካምፕ ውስጥ አጭር ስልጠና ተወስዳለህ ተብዬ ቆይቻለሁ እና አጭር ስልጠና ወስጄ በአንዳንድ ኢንፎርሜሽን ወደ ሌላ ቦታ ዝውውር ይተጫናለህ ተብዬ ስለሰማሁ ከምሽግ ቦታ ላይ ታደረጉበት ከጥበቃ ተዋርድያ ያው ራሴን አቅልዬ ያው ህይወቴን ታድጌ ከዚህ ከእናንተ ጋር ተቀላቅያለሁ። እዛ ከገባ በኋላ የፖለቲካ ትምህርቶች ይሰጡ ነበር። እስኪ አስታውስ ንገረን። ምን አይነት ፖለቲካ? ፋኖ ራሱን የቻለ አይደለም፣ ተላላኪ ነው። የኤርትራ ተላላኪና የግብጽ የምዕራባውያን ተላላኪ ናቸው። ከወነግ ሸኔ ጋርም ሸር ያደርጋሉ። አቋም የላቸውም። አገልግሎታቸው የነሱ ማሸበር ነው። በቃ ሀገር አይመሩም የሚል ፖለቲካ ይሰጥ ነበር። አባት ፋኖ ሚሊሾች ነው። ተዘናግታችሁ እነዚህ ሰዎች ተዘናግታችሁ እንደኔ አይነት ፈተና እንዳይገጥማት አሁን በኋላ ይዘው እንዲህ በቀላሉ የሚለቁ አይመስለኝም። ያው ከኔ ላይ መረዳት ይቻላል። አቅም የለውም ትጥቁ ስለሌለ እሱን ወስደን በቃ የምንፈልገውን ተልኮ እናስፈጽመዋለን ብሎ አታለው ነው እንደዚህ አይነት ፈተና ደርሶብኝ የነበረ። እግዚአብሔር የተመሰገነ ይሁን። መልእክቴን ማስተላለፍ ማናቸውም የኛ አባል የሆነ ሚሊሻ ፊቱን ወደ ፋኖ ዙሮ አብሮ ትግል እንዲያካሂድ ነው። ስሜ ሙባረክ ከዲር ይባላል። የመጣሁት ደግሞ ከደቡብ ከስልጤ ዞን የሚባል ቦታ ነው። ከረንኮሮ ወረዳ ነው የመጣሁት። ከስራ ቦታ ነው ተነክዬ የመጣሁት። ስራ እየሰራሁ ነበር ግን ያለ ፍላጎት ነው በአክሳ ነው የመጣሁት። ከዛም ማሰልጠኛ ሲገባሁኝ ከዛም ወደ መከላከያ ተሰማራሁ። ብዙ ጓደኞቼን ብዙ ግን ብዙዎች የፈለጉ ደግሞ መውጣት እየፈለጉ በቃ መውጣት ማይሳካላቸው ሰዎች አሉ። አንዱን በአንዱ እየፈራ እያለ ማለት ነው። አሁን ለምሳሌ እኔ አንዱን ብላም ነው እኔ ብፈልግ ራሱ እሱን አላም ነው ለምን በቃ ይነግርብኛል በማለት ነው። ብዙ ሰዎች እንደዚህ በማለት በመፍራት ነው እንደዚህ የሚሰቃዩ ያለ። በፖለቲካ ትምህርቱ ጽንፈኛ ፋኖ ምንም ነገር የለውም። እኛ አማራ ህዝቡን ለመዝረፍና ለማለት ነው የሚለው የተሳሰበው። ህዝቡን ይዘርፋል፣ ሴቶችን ይዞ ይደፍራል። አሁንም ደግሞ በቃ መንገድ ላይ ቀረጥ አቁሞ ያስቆርጣል። ዝም ብሎ ነው። ከሄዳችሁ ደግሞ አጋጣሚ ተሳስታችሁ ከከዳችሁ ጆራችሁ ቆርጦ ነው በእጁ የሚያስይዛችሁ አትሄዱ ምናምን ብሎ ይናገራል። አሁን ከመጣ በኋላ የፋኖን አቀባበል እንዴት አገኘ? አሁን እንኳን ጥሩ ነው። በጣም ደስ ይላል አቀባበላቸው። በቃ እኔ የላያዊ ግዝ ባይተን ፋኖ ያለው በጣም ምርጥ ነው። በጣም ነው እኮ የረጌ በሆነ በጣም ደስ ባለኝ እንደ ግን አቶም ደግሞ ብትመጣ ይወደና እንኳን እንከባከቡ ማለት በጣም ተንከባከቡኝ ነው ያው ደናው ነው እንግዲህ በቃ ፈያ ሆነ። ሰግናለሁ። ንደግ ደመቀ ይባላለሁ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ የገይታ የፍታዩ 6ኛ ክፍለ ጦር የኢንጂነር ክብር ተመስገን ብርጌድ ክፍል ሰብሳቢ። ያው በብርጌዳችን መቼም የማያቋርጥ ሁሌም ቀን በቀን ሲመላለስ የሚውል ወደ ብርጌዳችን እየተቀላቀለ ያለ የአብይ አህመድ ሰራዊት አለ። ከዛ መካከል እነዚህ ሁለት ጓዶች ዛሬ ላይ የስርዓቱን ስርዓት አልበኝነት የስርዓቱን ከንቱነት በመረዳት
ዛሬ ወደ ህዝባቸው የተቀላቀሉበት አጋጣሚ ነው ያለው። ምናልባት ከዚህ ጋር እየይዤ የምናገረው ስርዓቱ ሞቶ የገነዝነው ስርዓት ነው። ሞቶ የተቀበረ ስርዓት ነው። ከዚህ በኋላ ምንም አይነት ለውጥ ማምጣት የማይችል ምላሱ ብቻ የቀረበት ስርዓት ነው የአብይ አህመድ ስርዓት። አብይ አህመድ ከዚህ በኋላ ምናልባት ዛሬ እንገዛገዛለን እንጂ እኛን ወደ ኋላ መመለስ አይችልም። አንደኛ እኛ ትናንትና ከሁለት ከሶስት መሳሪያ በሺ የሚቆጠር መሳሪያዎችን ማርከን ታጥቀናል ከሱ። ሲቀጥል በቲም በጋንታ ስንደራጅ ማቆም ያልቻለ ስርዓት ዛሬ በኮርና በክፍለ ጦር በዚህ እየተደራጀን ፍጹም ያቆመን አይችልም በፍጹም። ከሱ መካከል ከየቡና ቤቱ ከየጫት ቤቱ እንዲሁ ከየቤታቸው እያፈነ የሚወስዳቸው የኢትዮጵያ የድሃ ልጆች የኢትዮጵያ እናቶች የድሃ ልጆች እነሱም የፈለገው ቢያፍናቸውም የራሳቸውን ሲስተም እየተጠቀሙ ቀንም ሌትም እያሉ ያው ወደ ተቋማችን እየተቀላቀሉ ነው ያሉት። በሚገርም ሁኔታ እኛ ብርጌድ ላይ ሰሞን እንኳን ከአምስት የበለጠ የስርዓት በሁለት በሶስት ቀን ውስጥ ከአምስት የበለጠ የስርዓቱ አገልጋይ ወደኛ መጥቷል። ከውስጥ የሚወጣው መረጃ እንግዲህ እያንዳንዳችን የኢትዮጵያ ሕዝብ ሊያውቅ ይገባል። እነዚህ ልጆች ከፊትም ከኋላ ማፈሙዝ ሆኖባቸው የኢትዮጵያ መከላከያ ሰራዊት የሚባለው ዛሬ ታፍኖ እንጂ በድርጅቱ አምኖ በስርዓቱ አምኖ ኢትዮጵያን ለማዳን አይደለም እየታገለ ያለ ከስርዓቱ ጋር ዛሬ ማብሮ ቆሞ ያለ ግዴታ ሆኖበት ወደኛ እንዳይመጣ እኛን ስጋት ወደ ከዛ እንዳይወጣ ራሱ ስርዓቱ ስጋት ሆኖበት ነገር ግን እውነታው ማን ነው እያለ ባፈሙዝ መሃል እንኳን አዙሮ እየተኮሰ ወደ ስርዓቱ እየተኮሰ ወደኛ እየመጣ ወደ ታላቁ ህዝብ እየተቀላቀለ ነው ያለ። አሁንም ቢሆን ይሄ ነገር መጠናከር አለበት። ስርዓቱ ለየትኛውም ብሔረሰብ የሚጠቅም አይደለም። እኔ ሁሌም እየተናገርኩ ነው፣ አሁንም ደግመዋለሁ። ለየትኛውም ብሔረሰብ የሚጠቅም አይደለም። ትናንትና ኦነግ እያለ የኦሮሚያን ህዝብ ሲጨፈጭፍ ነበረ። የትግራይን ህዝብ ህዋት እያለ ወራር እያለ ሲጨፈጭፍ ነበር። ራስ የሆነ ችግር ቢኖርባቸውም የራሳቸው ባለመስማማት ሲጨፈጭፍና ሲያስጨፈጭፍ ነበር። ዛሬ አማራ ገብቷል። ነገ ደግሞ ደቡብ ገብቶ የደቡብ ህዝብ ዘው በዛ ያበላለዋል። አብይ አህመድ ማለት ምድራዊ ሰይጣን የተላከብን የዘመኑ ሰይጣን ስለሆነ ብሔርን ከብሔር ሃይማኖትን ከሃይማኖት ማንነትን ከማንነት እያጋጨ ኢትዮጵያ ሰላም እንዳታደር የሚሰራ አልቃይዳ ቡድን የሚመራ የአልቃይዳ ቡድን መሪ እምነት የለሽ ኢትዮጵያን የሰይጣን መናገሻ ማድረግ የሚፈልግ የዘመኑ ሰይጣን ነው። በግልጽ ለመናገር በዘመናችን የመጣ ሰይጣን ነው። ከዛ አንፃር ሌሎች ወንድሞችም ኑ ወደ ህዝባችሁ ተቀላቀሉ። ታሪክ ያለው ሞት ሙቱ፣ ተልካሻ ሞት አትሙቱ። ተልካሻ ሞት መሞት የለባችሁም። በቃ ወደ ህዝባችሁ ተቀላቀሉ፣ ለህዝባችሁ ታገሉ፣ ለእውነት ሙቱ። ከእምነት እስከ ማንነት ሊያሳጣን የመጣን ወንበዴ ቡድን በጋራ መመከት አለብን። ለማንም አይበጅም። አዎ ደግሜ እናገራለሁ። ስርዓቱ ለማንም አይበጅም። ስርዓቱን ተጋግዘን ሁሉም ኢትዮጵያዊ ዜጋ ተጋግዞ አሽቀንጥሮ መጣል አለበት። የስርዓቱ አገልጋይ የሆናችሁ ወንድሞችም በእነሱ የውሸት ፖለቲካ እየተጠመቃችሁ ዛሬ የስርዓቱ አገልጋይ የሆናችሁ ቀጥ ብላችሁ ወደ ህዝባችሁ ተቀላቀሉ። በድጋሚ የምናገረው ይሄንን ነው። ወንድሞችም እንኳን በሰላም መጣችሁ። ከዛ ተልካሻና ቆሻሻ ስርዓት ተላቃችሁ ወደዚህ እንኳን መጣችሁ። ሻለቃ ይርሳው ደምስ እባላለሁ። ሁሌም ያው እነዚህ የኢትዮጵያ ህብረ ብሔሮች ይሄ የስርዓቱ መንግስት እንዳሰቃያቸው ልዩ መንግስት ወይም ብልጽግና እንዳሰቃያቸው ስላወቁ እንደምትዩዋቸው በየጊዜው ወደዚህ ብርጌድ እየከዱ ይመጣሉ። ስለዚህ እኛም እየከዱ ሲመጡ ትናንትናም ስናስተላልፈው የነበረው ከትናንትና ወዲያም ስናስተላልፈው የነበረው አምናም ታቻምናም ስናስተላልፈው የነበረው እያያችሁ ነው። ሲመጡ እንደዚህ እንደ አብይ ወይም እንደ ብልጽግና መንግስት የተለያየ የፖለቲካ ጽንፍ ሳይሆን የምንሰጣቸው በወንድምነት ተቀብለን ኢትዮጵያን ነገ ተነገ ወዲያ በኩልነት እንደምንገነባት እያስተማርነ እነዚህን ወንድሞቻችንን ካልያዝነ ሀገር ልንገነባ ስለማንችል በጸጋ ነው የምንቀበላቸው። ይሄን ብቻ አይደለም፣ ይዘውት ለሚመጡት መሳሪያ አገር ቤት ተገቡ በኋላ የጊዜው እንዳይራቡ እንዳይጠሙ ወይም ደግሞ ለትራንስፖርት እንዲሆናቸው ድርጅቱ በተመነው ልክ እየከፈልነ ምንም ሳይንገላቱ ሀገር ቤት ነው የምንለካቸው።
እዚህም እንደምታዩት ከዚህ ከአማራ ፋኖ ጋር ሁኜ ይሄንን አሸባሪ መንግስት እንገጥማለን ካሉ ከእናንተ ጋር ሆነን እንዋጋለን ካሉ አብረውን አሰልፈን ያለን ዛሬም አሉ። ከደቡብ አካባቢ ከኛ ጋር ተሰልፈው ድሽቃ ላይ ተቀምጠው አብረውን ከአማራ ፋኖ ጋር ሆነው ጠላትን የሚመቱ አሉ። ሌሎችም የግል ስራ የሚሰሩ አሉ። መኪና ላይ ለምሳሌ የመኪና ረዳት ሆነው ለምደው ዛሬ ወደ ሹፌርነት ተቀይረው እየሰሩ ነው። ይሄ ውሸት አይደለም። ስለዚህ ሌሎችንም በዚህ ልክ ነው የምንቀበላቸው። መሰረቱ ባላማው የማያምን ወታደር እሺ ገንዘብ ቢከፈል ገንዘቡ አያቆመው። ባላማው የሚያምን ወታደር ደግሞ አይደለም ገንዘብ ተከፍሎት ገንዘብ ባይከፈለውም ሞትን ተቀብሎ ነፃነት ነውና የሚፈልግ በዚያ ልክ ነው የሚታገለው። ፋኖ እንደምታዩት በዱር በገደሉ የሚከራተተው የሚሰቃየው ፔሮል የለውም። ደሞዝ ተተክሎለት ደሞዝ የለውም። ስለዚህ ለነፃነት ብሎ ነው እየተዋደቀ ያለው። ስለዚህ ምንድነው የሚለው የአሸባሪ መንግስት አይ ፋኖ እንደዚህ ያደርጋል እንደዚህ ነው። በጣም ያሳዝነኛል። በደሞዝ ደልሎ በገንዘብ ደልሎ ሊያዋጋ ኢትዮጵያን ሊያፈርስ እሱ ሲለፋ እየዋለ እኛ ግን የነፃነት ታጋይ ነን ብለን በዱር በገደሉ እየተራብን እየተጠማን ነው እየታገልን ያለው። ስለዚህ በዚህ አጋጣሚ መልእክቴን የማስተላልፈው የአማራ ፋኖ አመራሮች ልጆቻችን፣ ወንድሞቻችን፣ አባቶቻችን አንድ ሁናችሁ እባካችሁ አታግሉን፣ እንታገል። በተለያየ ነገር በትንሽ ነገር መከፋፈል፣ ቂም በቀል መያዝ ወይም ደግሞ አንዱን አንዱ መኮነን አያስፈልግምና አንድ ሁኑልን። ከዚያ በተረፈ በዚህ አጋጣሚ ማመሰግነው ጀግኖች እነ ምሬ ወዳጆ ሌሎችም እናንተን መሰል ጀግኖች በስም ጠቅሼ ስለማልፈልግ ነው። ሰሞኑን በሰራችሁ ተጋድሎ ባደረጋችሁ ድል የአማራ ሕዝብ ትልቅ ክብርና ምስጋና ሰጥቷችኋል። ከዚህ በተረፈ ደግሞ ትልቅ ክብርና ምስጋና እንድናገኝ አሁንም ቢሆን ከዚህ በበለጠ የራሳችን ስትራቴጂና የውትድርና ንድፈ ሐሳቦችን ነድፈን እጅ ላይ ከይዘን ይሄንን ጠላት በዘንድሮ ዓመት እስከ መጨረሻው ደምስሰን ኢትዮጵያን ነፃ ማውጣት አለብን። ከዚህ በተረፈ አትጠራጠሩ። የአማራ እናቶች ወይም ደግሞ የኢትዮጵያ ህዝቦች አትጠራጠሩ። ኢትዮጵያን በቅርብ ቀን ነፃ እናወጣታለን። ስለዚህ እኛ የምንታገለው ለአማራ ህዝብ ብቻ አይደለም፣ ለተከፋው የኢትዮጵያ ህብረ ብሔርና ህዝብ ብሎም ለሚሞተው ለሚጨፈጨፈው በቅድሚያ ለሚሰቃየው እናቶች፣ እህቶቻችን፣ ወንድሞቻችን ለአማራ ህዝብ ነውና እኛ የቆምነው የሞት ሰኔላችንን ጠቅለን ገንዘብ ሳንል ጥቅም ሳንል ግንባር ቀደም ሆነን እንዋደቃለንና ድል ለኢትዮጵያ ህዝብ።